ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ሊወልዱ ይችላሉ። ስለዚህ ለዚህ ብልሃቱ ምንድነው የሚያስፈልገው? ዓይንን መመለስ። ነግሬያችኋለሁ። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና ምርጥ ዕቃ ይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ዕቃ ማን አለ? እንድንወጣና እንድንወርድ ያበቃችን ማናት? እመቤታችን። ተመልከቱ፣ ምቅዳህ ዘምስጢር ያላት ቅዱስ ያሬድ ለዚህ ነው። የምስጢር መቅጃ አላት። ተመልከቱ። ሂድ ወደዚያ ወደ አጎት ሂድ አለው። ሄደ። መንገድ ላይ ተንተርሶ መንገድ ላይ ሲደርስ መሸበት፣ እንቅልፍ መጣበት። ከመንገድ ዘወር ብሎ ተኛ። እንደተኛ ከተንተራሳት ደንጊያ ላይ መሰላል ከምድር እስከ ሰማይ ተተክላ መላእክት በውስጧ ሲወርዱባት ሲወጡባት ከጫፏ ላይ እግዚአብሔር ተቀምጦባት አየ። ይህ ስፍራ ታላቅ ነው። ዛቲኑ ሆታ ለሰማይ፣ ይህች የሰማይ ደጅ ናት። ይህ የሰማይ ደጅ ነው። ዘይት ሐነጽ ቤተ እግዚአብሔር ብሎ እዚያ ላይ ዘይት አፍሶ ያዕቆብ ስደቱን ቀጠለ። እየተረጎምን ለመሄድ ይቺ መሰላል እመቤታችን ቅድስት ድንግል ማርያም ናት። መሰላል በማለዳው ክፍለ ጊዜ እንደተማርነው የላዩ ወደ ታች እንደሚወርድ አምላክ ሰው ሆኖባታል። የታቹ ወደ ላይ እንደሚወጣ ሰው አምላክ የሆነው በእሷ ንጽህና ነው። የወርቅ መሆኗ የእሷ ንጽህናዋ ቅድስናዋ ነውር የሌለባት መሆኗ ነው። ላይ ጫፏ ላይ ያለው የመሰላሉ ራስ የድንግል ማርያም ሕሊና ነው። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ዘደማስቆ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱን ብቻ ነበር የምታስበው ማለት ነው። ፈጽሞ ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ እኔ እኮ ወንድ አላውቅም ያለችው በዚህ ነው። ድንግልናዋ ጸንታ እንዲያውም ምን ይላል? እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው ይላል። በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባቸው ይላል። ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማኅፀን ጀምሮ ቤተ መቅደስ ገብታ መኖሯ፣ በዚያም ጸንታ መቆይቷ መነኮሳት ከእናታቸው ማኅፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነስው ደናግል ድኅሪሃ፣ እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። መለወጥ የሌለበት ድንግልና ያላት ምርጥ ዕቃይቱ ማርያም ሰበሰበችን ይላል። ምርጥ ዕቃ ይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ዕቃ ማን አለ? ምርጥ ዕቃይቱ ማርያም አምላክን የያዘች ምርጥ ዕቃ ውዲቱ ዕቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ ይህች እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባርኪ ምን ይላል? እዚህ ማህበራችን ባርኪ። የማህበር እመቤት እመቤታችን ናት። የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። እሷ ናት እመቤታችን። የያዕቆብን ውበት የወደደ ለርስቱ መረጥን ወሐረየነ ሎቱ ለርስቱ ስንወልድ ያዕቆብ ዘአፍቀረ። የያዕቆብን ርስት የወደደ ለርስቱ መረጠን አለ። ወስኑሰ ለያዕቆብ ይእቲ ሥጋ ለቅዱስ ያሬድ። የያዕቆብን
ርስት የወደደ ለርስቱ መረጠን ሲል ቅዱስ ዳዊት ያቺ የያዕቆብ ሕይወት እኮ ክርስቶስ ከድንግል ማርያም የነስታት ሥጋ ናት አለ። እንዲህ አድርጎ እግዚአብሔር የመረጠን ለርስት የተመረጥንባት አበው ደግሞ። ስለዚህ ምን አሉ አባቶቻችን ደግሞ ሌላ የተረጉሙታል። አይ መሰላል ሁለት ነው ያለው፣ እንደዚህና እንደዚህ ያለ ሁለት የቆመ ነገር አለው። እነዚህ ሃይማኖትና ምግባር ናቸው። ሃይማኖትና ምግባር ናቸው። አማን ላይ ያሉት እርከኖቹ እነ ትሕትና፣ እነ ንጽሕና፣ እነ ቅድስና፣ እነ የዋሃት ናቸው። በዚያ የሚወጡት መላእክት ደግሞ መምህራን ናቸው። ብሉይና ሐዲስ ናቸው ይላሉ። ሁለቱ እነዚህ ብሉይና ሐዲስን ቋሚ እንጨት ያደረጉና እነ ትሕትናን እርከን ያደረጉና እነ ፍቅርን እርከን ያደረጉና እነ ንጽሕናን እርከን ያደረጉና በእመቤታችን ምስጢር ከእግዚአብሔር የምስጢር ባሕር ይቀዱና እንደገና በእሷ መሰላልነት አውርደው ምስጢር የሚቀዱ ሊቃውንት እነዚህ ምን ይባላሉ? የሚወጡ የሚወርዱ መላእክት ይባላሉ። እንድንወጣና እንድንወርድ ያበቃችን ማናት? እመቤታችን። ተመልከቱ፣ ምቅዳህ ዘምስጢር ያላት ቅዱስ ያሬድ ለዚህ ነው። የምስጢር መቅጃ አላት። ተመልከቱ፣ ውሃን በምን ይጠጡታል? በመቅጃ። ውሻ ከሆንክ ደግሞ ተጎንብሰህ ትጠጣለህ። ያዕቆብ እንደዚያ ተሰዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ። ጉድጓዱ ሲደርስ እረኞች ተሰብስበው ትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ አገኘ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጫሉ። ከዛ በኋላ ምን አደረገ? ያዕቆብ ለምን አታጠጡም አላቸው። አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ ያነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም ነው። አበውን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው። ተመልከቱ። እስካመ ይመጽእ ዐቢይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተ ዋስተ መሬቶ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ ያለው ያዕቆብ እስኪመጣ ድረስ ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምሕረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ። ልብ በል ጎበዝ፣ እያስተዋላችሁ ነው። እመቤቴ ይኸውላችሁ የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ይቀድማል። ይህን ሊቃውንት ምን ብለው ይተረጉሙታል? እንዲህ ብለው ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት። ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ ነው። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችለው። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ አይቻልም። ይሄ ቅደም ተከተል የክርስቶስ የሥጋዌ ጎዳና ነው። ከዚያ በኋላ ሄደ። ራሔል እየሮጠች መጣች። ደግሞ አያችሁ፣ ደግሞ ከጉድጓዱ ራሔል እየሮጠች መጣች። አንቺ የማን ነሽ? እኔማ የላባ ነኝ። ወንድሜ ነው ይሄ ሳላት፣ ወንድሜ ነው ይሄ። ከዚያ በኋላ አብሯት ገባ። አብሯት ከገባ በኋላ ራሔልን አጋባኝ አለው። እሺ አለው። ራሔልን አጋባኝ ሲለው እሺ አለና አውቆ ትልቅ እያለ ትንሽ አይዳርም። ታላቂቱ ልያ እንደው መልኳ የዚያን ያህል ነው። እሷን ዳረለት። ኋላ ተዳር ሰርጎ ዓለም ቀለጠ ተብሎ ስትታይ ማናት? ልያ። ታምር እኮ ነው። ራሔልን ብሎ ወዶ ልያ። አይገርማችሁም? እናንተ እንደዚያ ሆናችሁ አታውቁም? በመልክ እኮ አይደለም። ራሔልን ብላችሁ እየለፋችሁ ልያ ናችሁ። በቃ ሁሉ ነገር ማለት ነው። መጨረሻ ላይ መልክ ለፍቶ ልያ
ለፍቶ ለፍቶ ሊያ እንዲሁ ይገርማል እኮ ለፍቶ ለፍቶ እግዚአብሔር ውጭ ተለፍቶ ተነግዶ ተነግዶ መጨረሻ ላይ ሊያ ነው ሲነጋ ማለት ነው። ሲነጋ ያው ነው። ዛሬ እንዴት ላድርጋ ነው 7 ዓመት ተገዛልኝ አለ። 7 ዓመት ተገዝቶ ማን ይሰጠዋል? ሊያ ልቆ አይደርስም። 7 ዓመት ተገዝቶ ሊያን ከሰጠው በኋላ እንዴት ታደርገኛለህ ሲለው ትልቅ እያለ ትንሽ አይዳር ማለት እንደገና ደግሞ 7 ዓመት ተገዛና ራሔልን ልጨምርልሃል እንደገና 7 ዓመት 7 ዓመት ከተገዛ በኋላ በል ደሞዝ ስጠኝና ወደ ሀገሬ ልመለስ ሲለው እንደገና 7 ዓመት። ስንት ዓመት ተገዛ ያዕቆብ? 21 ዓመት ተገዛ። ግን ያዕቆብ ራሔልን ይወዳት ነበርና ለያዕቆብ ጥቂት ቀን ሆነለት ይላል። በያዕቆብ ውበት ምክንያት 21 ዓመት እንደ ቀን ተቆጠረ። ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። ስለ መንግስተ ሰማያት ውበት የብዙ ዓመት መከራ እንደ ጥቂት ቀን ይቆጠራል ይላል። ያዕቆብ መከራውን ያልሰለቸው የሚወዳትን ራሔልን ስለሚያውቅ ነው። ቅዱሳንን መከራ ያልሰለቻቸው የመንግስተ ሰማያትን ውበት ስለሚያውቁ ነው። ሕማምነ ዘለሰዓት ክብረ ወስብሐተ አፈድፊዶ ይገብር ለነ ይላል ቅዱስ ጳውሎስ። ለጥቂት ሰዓት ቅዱስ ጳውሎስ ያን ያህል ዓመት ተሰቃይቶ የጥቂት ሰዓት መከራችን ይለዋል። የጥቂት ሰዓት መከራችን ብዙ ክብርን አብዝቶ ይሰጠናል ይላል። የጥቂት ሰዓት ቅዱስ ቄርሎስ ዘእስክንድርያ ይህን ሲተረጉም ይላል ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግስተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸር ይሉሃል። ይህ እኮ ነው በእውነቱ ማለት ነው። ቸር በቀዝቃዛ ውሃ መንግስተ ሰማያትን የሚሰጥ ነጋዴ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ከዚያ በኋላ ያዕቆብ ደመወዜን ስጠኝ ሲለው 7 ዓመት ገዝቶ ደግሞ አልሰጥም። እኛም መንግስተ ሰማያት የመንግስተ ሰማያትን ውበት ገብቶን መከራ እንድንንቅ እግዚአብሔር ይርዳን። አሜን በሉ እንጂ። ራሔልን ለማግኘት ስንት ዓመት መገዛት ያስፈልጋል? ሊያን እዘህ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው። የማይጨበጥ ተስፋ መስጠት የአጋንንት ምናቸው ነው? መለያቸው ነው። የስጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ነው። ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገር ነው 3 በትሮችን ወሰደና ላጣቸው። 2ቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን የሆነ ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ አንስት በጎች ያን እያዩ ሲጠጡ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብጥር የመሰለ ይጸንሳሉ። ጠቅላላ በጉ ሆነ ምን እንደሆነ ዝጉርጉር። ደውኩ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር እንዲሆነ። ይህንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ልጅ ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዚያ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጫን ሰውዬ አስቸጋሪ ነገር ነው በእውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ ነግሬያቸዋለሁ። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? አረ ንገሩኝ በሞቴ። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው ማለት። እዛ ላይ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለው? ወደ ቤቴል ተመለስ አለው። ተመለስ እንግዲህ አንተን ወደ ተግዱሮ ለአንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት ለአንተ በታየውበት ለአንተ በተገለጥኩበት ለአባትህ ለይስሐቅ በታየውበት የወርቂቱን መሰላል ወዳየባት
ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር። አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴ ብለን የምትሆነው እንዲሁ እኮ አይደረስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ሁሉ ዝም ብሎ ብድግ እየሮጡ ሄዶ ሰው ዘርግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ሄዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በቅቻለሁ ማለት ነው። ይሄ ነው ደርሶ መዝጋት፣ ደርሶ መክፈት ማለት ነው። ደርሶ ማግባት፣ ደርሶ መፋታት። ይሄ ነው ችግሩ። ተምሮ መግባት። አሁን እንደው ስታገቡ ምን እያረጋችሁ እንደሆነ ይገባችሁ? ምን እያረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደ ካደ እንደሚቆጠርበት የሚረዳ ሰው አለ? የለም። እማያውቁ ያለ አውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። መድኃኔዓለም ምልክት እንዲኖረን ያደርገን። ምልክት ይውላችሁ የክርስቶስ መሆናችን የሚታወቀው በትሩን መስለን በመጸነሳችን ነው። የክርስቶስ መሆናችን የሚታወቀው እሱን የምንመስልበት አንዳች ነገር። እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ።